ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ይሄ ፕሮግራም ሙሉ ሽፋን የሚያደርገው እንግዲህ በማንቸስተር ዩናይትድ ወቅታዊ የዝውውር እቅድ ያለፉትን የሥራ ቀናት የዩናይትድ ኃላፊዎች ትኩረት አድርገው ሲሰሩበት የነበረው እንዲሁም በተጨማሪ ማንቸስተር ዩናይትድ ስሙ ከነማን ጋር ሲያያዝ ነበር፣ አጋጣሚውስ ምን ይመስላል የሚለውን እንግዲህ ዘርዘር አድርገን በዚህ ፕሮግራም ነጥብ በነጥብ እንግዲህ እናነሳለን። የዩናይትድ ወቅታዊ የዝውውር ሂደትና ትኩረት እንዲሁም ያልተጠበቁ ለሽያጭ የሚወጡ ተጫዋቾች ለግዢ ደግሞ ራሱን ለዩናይትድ የጋበዘው ወይም ዩናይትድን ወደ ዝውውር እንዲመጣ ጥሪ ያደረገው በቅርብ ሳምንት በትላልቅ የእንግሊዝ ክለቦች ማንቸስተር ዩናይትድን ጨምሮ ሲፈለግ የነበረው ተጫዋች ለማንቸስተር ዩናይትድ በሩን ከፍቷል። ታዲያ ስለዚህ ተጫዋች ጉዳይ መነጋገር አለብን። ብዙ መወያያ ርዕሶች አሉ። ከኛ ጋር ቆይታ ስታደርጉ የቻናላችን ተከታታዮች የዩናይትድ ደጋፊዎችን ጨምሮ ይህንን ፕሮግራም ላይክ በማድረግ ተደራሽነቱን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆናችሁ ቻናላችን እንድታደምጡ ከሀገር ውጭ የምታደምጡ ደግሞ ድጋፋችሁን እያለገሳችሁ የቻናላችን አጋር እንድትሆኑ በአክብሮት እንጋብዛለን። የማንቸስተር ዩናይትድ ጥገናዊ ለውጥ፣ ውስጣዊ ለውጥ፣ ስር ነቀል ለውጥ ሂደቱ የተጀመረው እንግዲህ ሩበን አሞሪምን ወደ ቡድኑ ካመጡበት ቀን ጀምሮ ነው። እንግዲህ አስተዳደራዊ ጉዳይ ላይ የተወሰኑ ውሳኔዎች፣ የተፈጸሙ ስህተቶች፣ መልካም አጋጣሚዎች፣ ብዙ ውጣ ውረድ ቡድኑ 2024 2025 በበጎ የሚታይ በበጎ ደግሞ መነሳት የሌለበትም አስቀያሚ የውድድር ዓመትም አሳልፏል። ነገር ግን በእነዚህ ሁሉ ደካማ ውጤቶች ውስጥ ዩናይትድ የሚያየው የራሱ የሆነ ትልቅ ብርሃን ለወደፊት ይሄ ቡድን መቀየር እንደሚችልና ወደ ቀድሞ ፈርሙ ማምጣት እንደሚችል ከዛም በተሻለ ሁኔታ ወደ አያልነቱ ሊመጣ እንደሚችል በሚወስናቸው ውሳኔዎች በሚያመጣቸው አስተዳደራዊ ለውጦች ውስጥ ተስፋ ሰጪ ጉዳዮች ብዙ ነበሩ፣ በርካታ ነበሩ። እነዚህ ሂደቶችን ግን ለማስቀጠል የታይሚንግ ክፍተት ቡድኑ ላይ የፈጠረው ትልቅ የባላንስ ወይም በእኩል የለውጡን አብዮት ጠብቆ የመሄድ አቅምን ከታይሚንግ ጋር ከጊዜ ጋር ከሚወሰኑ ውሳኔዎች ጋር ሺፍት ከማያደርጉ ያልተገቡ ውሳኔዎች ጋር ተያይዞ አለመዝለቃቸው ያመጣው ቡድኑ ላይ የተወሰኑ ጫናዎች ነበሩ። እነዛ ጫናዎች ደግሞ ውጤቱ ላይ ተጽዕኖ ፈጠረ። ከዛን የፋይናንስ ስርዓቱ ላይ ተጽዕኖ ፈጠረ። አሁን ማንቸስተር ዩናይትዶች ካላቸው ሙሉ ፓኬጅ የማቲያስ ኩኛን ዝውውር ካጠናቀቁ በኋላ ዩናይትድ አሁን ላይ በአካውንቱ ወይም በፒኤስአር ህግ ያለምንም ተጫዋች ሽያጭ 126 ሚሊዮን ፓውንድ ማውጣት ይችላል። ታዲያ ይህን ገንዘብ እንዴት ነው ዩናይትዶች ማኔጅ የሚያደርጉት የሚለው እንግዲህ ትኩረት ስቦ የማቲያስ ኩኛን ዝውውር አጠናቀቁ። አሁን ትኩረታቸው ብራያን ምቤሞ ሆኗል። የመጀመሪያው 45 ሲደመር 10 ሚሊዮን ፓውንድ በብሬንፎርድ ተቀባይነት አላገኘም፣ ውድቅ ሆነ። ሁለተኛው ጥያቄ ግን ብሬንፎርድ አሁን ላይ ከሚፈልገው ዋጋ የተሻሻለ ነው። ነገር ግን የተጫዋቹ ብቃት ለብሬንፎርድ ትርፋማነት ወሳኝነት ያለውን ጥያቄ የዩናይትድ ኃላፊዎች ሁለተኛውን ጥያቄ ይዞ መጥቷል። እንግዲህ ሁለተኛው ጥያቄ በብሬንፎርድ የብሬንፎርድ ኃላፊዎች የመቀበላቸው እድል አሁን ላይ ሰፊ እንደሆነ እየተነገረ ነው የሚገኘው። ስለዚህ ዩናይትድ ሁለተኛ ፈራሚውን ብራያን ምቤሞን የማድረጉ ጉዳይ የጊዜ ጉዳይ ነው እንጂ አይቀርም። ነገር ግን ከ10 ቀን ከ15 ቀን በፊት ይሄን መረጃ ቀድሜ አድርሻችሁ ነበር እና የዩናይትድ ደጋፊዎች ስቲል ፕሮግራሙን እያደመጡ ይሄን መረጃ ከቀደም ብለህ እንዴት የራስን ግምት ልታስቀምጥ ቻልክ፣ በጣም ገርሞናል የሚል አስተያየት ሲሰጡ ነበርና በዛ ኮሜንት ላይ
ከ10 ቀን በፊት የዩናይትድ ኦፊሻል ጥያቄ ሳይቀርብ ኢምቤሞ ውሳኔውን ሳያሳውቅ ማለት በሚዲያ ደረጃ ይፋ ሳይሆን በፊት ስለ ኢምቤሞ የሰራነውን ፕሮግራም ወደ ኋላ መለስ ብላችሁ ብታደምጡ ዝርዝር ጉዳዮችን እዛ ፕሮግራም ላይ አንስተናል። የጊዜ ጉዳይ ነው እንጂ ይሄ ካሜሮናዊ ተጫዋች የዩናይትድ ንብረት የመሆኑ ጉዳይ የማይቀር ይመስላል። አሁን ግን ዋነኛው ትኩረት የአርሴናል መቀዛቀዝ፣ የቼልሲ ሌላ አጥቂ ላይ ትኩረት ማድረግ፣ የአትሌቲኮ ማድሪድ ፍላጎት ዘርፈ ብዙ መሆኑ ዩናይትድ ታይሚንግ ኤንድ ዲሲዥን ላይ የሚታወቅ ቡድን ነው። በተለይ በዝውውር በኩል ዩናይትድ ከማይታማበት እነማንን ያዘዋውራል የሚለው ጉዳይ እነማንን ያመጣል የሚለው ነገር በአብዛኛው ለእግር ኳሱ ቤተሰብ ጥያቄ ይሆናል እንጂ አንድን ተጫዋች ማስፈረም ሲፈልጉ የውሳኔ አቅማቸው የሚደነቅ ነው። የሚያስፈርማቸው ተጫዋቾች ክላስና የቡድን ግንባታ አገልግሎታቸው አንዳንድ ጉዳይ ላይ የተጫዋቹ አይነት ለቡድኑ ይጠቅማል፣ ለቀጣይነት፣ ለውጤታማነት የሚለው ጉዳይ ሊያጨቃጭቅ ይችላል እንጂ ዩናይትዶች አሰልጣኙ ሲፈልግ ቡድኑ ማዘዋወር ሲፈልግ የሚወስኑበትና የሚጓዙበት ርቀት የሚያስገርም ነው። ፈጣን የሆነ ምላሽ በመስጠት ይታወቃሉ። አብዛኛው የማንቸስተር ዩናይትድ ደጋፊዎች በተለይ ለሚዲያው በጣም ቅርብ ስለሆኑና በአብዛኛው ደግሞ በሚጽፉት ኮሜንት በሚያደርጉት ተሳትፎ ደግሞ አንዳንድ የሚገልጿቸው ሐሳቦች ከኤክስ ገጽ የሚያገኙትን መረጃ በኮሜንት መስጫችን ላይም ያጋሩናል እና አንዳንዴ ስንሳሳትም እያረሙን በተሳሳትነው ልክ ደግሞ ጥሩ ገንቢ ሐሳቦችን በማቅረብ ማስተካከል ያለባቸውን ሲያቀርቡ እንመለከታለን እና በሰሞኑን በተለይ ከሐሙስ ምሽት ጀምሮ የምናደምጠው የምንመለከተው በተለይ ለንባብ በበቁ ትላልቅ ጋዜጦች ላይ የፊት ገጽ በመሆን እየወጣ ያለ አንድ ትልቅ መረጃ አለ። የስዊድናዊው አጥቂ የስፖርቲንግ ሊዝበን ንብረት የሆነው በስፖርቲንግ ሊዝበን በ100 ጨዋታዎች 102 ግብ ማስቆጠር የቻለው ቪክተር ጊሪኬስ ያለምንም የሻምፒየንስ ሊግ እግር ኳስ እንግዲህ ቅድመ ሁኔታዎችን ቀደም ብሎ በማንሳት ዩናይትድን ለድርድር ራሱን ጋብዟል ለዩናይትድ ኃላፊዎች። ይሄ ጉዳይ እንግዲህ ዩናይትድን ቀደም በመግቢያ ላይ እንዳነሳሁት ታይሚንግ ኤንድ ዲሲዥን ላይ በፕሪሚየር ሊግ ጥሩ የድርድር አቅም ካላቸው ጥሩ የውሳኔ ጥንካሬ ካላቸው ክለቦች ውስጥ ቼልሲ፣ ማንቸስተር፣ ሊቨርፑል በእነዚህ ቅድመ ሁኔታዎች ይደነቃሉ። ይሄ ደግሞ ክፍተት አርሴናል ላይ መኖሩን ደግሞ በቅርብ ቀናት ውስጥ አንስተን በዚህ ጉዳይ ላይ ሰፊ ደቂቃ ወስደን ተወያይተንበት አብዛኛው የእግር ኳስ ቤተሰብ ሐሳባችንን ተጋርቶ ነበር በጊዜው። አሁን እንግዲህ ዩናይትድ ያን የድርድርና የውሳኔን አቅም የሚጠቀምበት ጊዜ ራሱን አንደኛ በጥሩ የዝውውር ሂደት ላይ ማግኘት ችሏል። በጥሩ የዝውውር ሂደት ላይ ስንል የቪክተር ጊሪኬስ ራሱን እንደ ቅድመ ሁኔታ የሻምፒየንስ ሊግ እግር ኳስ አለማስቀመጡና የዩናይትድን አፕሮች በይፋ ለማዳመጥ በሩን ክፍት ማድረጉ እንደምታውቁት በዘንድሮ የውድድር ዓመት መጠናቀቂያ የመጨረሻ ጨዋታ ሲደረግ ይሄ ተጫዋች የሻምፒየንስ ሊግ እግር ኳስ የመጀመሪያ ፕራዮሪቲው እንደሆነ ሲገልጽ ወደ ማንቸስተር ዩናይትድ በቃ የመዘዋወሩ ዕድል 100% አክትሟል የሚል ድምዳሜ ላይ ተደርሶ ነበር። በትልቅ ስታንዳርድ በትልቅ ኮምፒቲሽኖች እንዲሁም በሻምፒየንስ ሊግ እግር ኳስ ተሳታፊ መሆን እፈልጋለሁ፣ ከሊዝበንም የምለቅበት አንደኛው ምክንያት በተሻለ ክለብ ለተሻለ ውድድር ላይ በስኬታማነት ለማጠናቀቅ ነው የሚል አቋም መያዙ ሲገለጽ፣ ማንቸስተር ዩናይትድ ደግሞ በዩሮፓ ሊግ ፍጻሜ በቶትናም ሲሸነፍ የፋይናንስ ስርዓቱ የተለያዩ ጉዳዮች ተደማምሮ ብቻ ይሄን አጥቂ ዩናይትድ ለማስፈረም አሁን ላይ የተሻለ አቋም ላይ አይገኝም በሚል በውጪው በሚታዩ ጉዳዮች አብዛኛው የእግር ኳስ ቤተሰብ ድምዳሜው ወደዚህ ደርሶ እንግዲህ የጊሪኬስና የዩናይትድ ግንኙነት በተለይ
በሩበን አሞሪም አማካኝነት ይጠናከራል ተብሎ ሲጠበቅ ይባስላልቶ ራዳራቸው ውስጥም እንደሌለ አንዳንድ እንግሊዝ ታብሎይዶች ሲዘግቡም ተመልክተን ነበር። አሁን ግን ጉዳዮች እንደዚህ አይደሉም። ከታመኑ ከተረጋገጡ መረጃዎች ከነ ቴሌግራፍም አትሌቲክስም ከነ ቤን ጃኮብስም ቶክ ስፖርትም ከነ ዴሊ ሜል ሪፖርት ባገኘነው መረጃ መሰረት ተጫዋቹ የዩናይትድን ጥያቄ ለማዳመጥ አሁን ላይ ፈቃደኛ ሆኖ በሩን ክፍት አድርጓል ለዩናይትድ ጥያቄ። ይሄ ደግሞ ዩናይትድን ሁለት አይነት አድቫንቴጅ እንዲጠቀም ሊያግዘው ይችላል። አንደኛው ዩናይትድ ተጫዋቹን በግል አግኝቶ ፎርማል አፕሮች አድርጎ በፎርማል ቢድ ከክለቡ ጋር ከመደራደሩ በፊት ከተጫዋቹ ጋር ቅድመ የመስማማትና ከተጫዋቹ ጋር የመደራደርን አጋጣሚ ጊዜና ሰዓትን ተጠቅሞ በአግባቡ በዲሲዥን ላይ የተዋጣለት ቡድን የትኛውንም አይነት ተጫዋች አዘዋውሮ ስኬታማ ውጤታማ ላይሆን ይችላል። ግን ያን ተጫዋች ለማስፈረም ጊዜና ሰዓትን ወዲያው በጊዜና በሰዓቱ አንድ ነገር ወስኖ በማዘዋወር የዩናይትድ የዝውውር ቅልጥፍና የተሻለ እና ይህንን ጥንካሬውን ለመጠቀም አሁን እንግዲህ ተጫዋቹ በሩን ክፍት አድርጓል። ዩናይትድ አሁን ላይ እየሰራ የሚገኘው በብራያን ምቤሞ ዝውውር ዙሪያ ነው። እስካሁን ድረስ እንደሚባለው ከሆነ ይህን መረጃ ወደ እናንተ እስከማደርስበት ሰዓትና ጊዜ አንስቶ ወደ ቅዳሜ ንጋት አካባቢ እስከወጡ መረጃዎች ድረስ ዩናይትድ ይፋዊ ጥያቄ ለሊዝበንም ለቪክተር ጊሪኬስም በግልም ጥያቄ ባያቀርብም ግን ተጫዋቹ የዩናይትድን ጥያቄም ኦፈርም ለማዳመጥ ዝግጁ ሆኖ በሩን ክፍት አድርጓል። በቀጣይ ቀናት በተለይ ከሰኞ ጀምሮ የሥራ ቀን ለዩናይትድ በእጅጉ ተጠባቂና ትልቅ አጋጣሚ ይፈጥራል። ነገር ግን ይሄ ውሳኔ እንዲወሰን በተጫዋቹ በኩል ያለው የውሳኔ ለውጥ ወይም ሲባል እንደነበረው በዛ አቋሙ ላይ አለመዝለቁ ምክንያቱ ምንድነው ብለን በተለያየ አማራጭ የወጡትን ዘገባዎች ስንመለከት ነበር። የፍሎሪያን ፕላተንበርግን ዘገባ ላንሳላችሁ። ይሄ የቢልድ የስካይ ጀርመኒ ሪፖርተር እንደሚለው ከሆነ አርሴናል የቪክተር ጊሪኬስን ዝውውር ለማድረግ ከየትኛውም ቡድን የተሻለ አቋም ላይ ነበር። ግን የአቋማቸው ለውጥ ማድረግ ሐሳብ መቀየር ወይም ትኩረታቸውን የሳበበትን የፕሮጀክታቸውን ውጤት ሊያሳርፉበት የሚችለውን ተጫዋች መልምለው በስተመጨረሻ የወሰኑት ወይም የተስማሙበት ተጫዋች ቤንጃሚን ሼሽኮ ነው። ስለዚህ ትኩረታቸው ወደ ቤንጃሚን ሼሽኮ ሲዞር ከዚህ ቀደም ወደ አርሴናል ለመዘዋወር ተጫዋቹ ቅድመ ሁኔታዎችን ሁላ መቀበሉ በፖርቱጋል ሚዲያ ሲነገር ነበር። ነገር ግን አርሴናል ፍላጎቱን ሽፍት ሲያደርግ ተጫዋቹ ከሚያውቀው ባለሙያ ጋር አብሮ ከሰራው አሰልጣኝ ጋር በጋራ ለመስራት አሁን ፍላጎት እንዳደረበት ዘገባዎች እየወጡ የሚገኙ ያ ማለት ከአሞሪም ጋር ዳግም ለመጣመር በተለይ የአሰልጣኙን ታክቲክ በደንብ በመረዳትና በተገቢው ሁኔታ በማሟላት በሊዝበን ሁለቱ አስደናቂ ጥምረት ነበራቸው። ያኮኮብ ጎል አግቢ። ይሄ ደግሞ በወጣትነቱ ሻምፒዮን ሲሆን የጊሪኬስ ሚና አብዛኛውን ድርሻ ሊይዝ ይችላል ምናልባት ከተቀሩ ተጫዋቾች ውስጥ። ስለዚህ የተጫዋችና የአሰልጣኝ ዳግም በቀዩ ቤት የመጣመር እድል እንዳላቸው በስፋት እየተገለጸ ነው የሚገኘው። ጊሪኬስን ዩናይትድ ለማስፈረም በቂ አቅም አለው ወይ ምናምን የሚለው ጉዳይ አርሴናል ማንቸስተር እና ስፖርቲንግ ሊዝበን የሚያደርጉ ድርድር ነው ሊወስን የሚችለው እንጂ አሁን ላይ አለም የለም ተብሎ የሚደመደም ጉዳይ። ምክንያቱም የተጫዋቹ የመልቀቂያ ሂሳብ አሁን ላይ አክቲቭ የሆነው 71 ሚሊዮን ዩሮ ነው፣ 59 ሚሊዮን ፓውንድ። ይሄን ብቻ ሳይሆን የተጫዋቹ የደሞዝ ክፍያ የሚደረገው የዝውውር ሂደት ምናልባት ዳግም የአርሴናል ፍላጎት ወደ ጊሪኬስ ከዞረ ቼልሲ ቢዲንግ ዋር ውስጥ የሚገባ ከሆነ ሻሽ ክለብ ዋጋውን ሊያስወድድ ይችላል ወይም ከፍ ሊያደርግ ይችላል። አሁን ላይ ባለው ግን ሁኔታ 59 ነጥብ ምናምን ሚሊዮን ፓውንድ የተጫዋቹ የመልቀቂያ ሂሳብ።
ስለዚህ ይሄ ተጫዋች የማንቸስተርን ጥያቄ እየተጠባበቀ ነው የሚገኘው። ታይሚንግ ኤንድ ዲሲዥን ደግሞ በማንቸስተር ዩናይትድ ቤት የሚፈርመው ተጫዋች ለዩናይትድ የሰጠውን አገልግሎት ሳይሆን ያን ዝውውር ለማድረግ ዩናይትዶች የተቀላጠፉበት መንገድ ግን የሚደነቅ ነው። ያ ተጫዋች አገልግሎቱ ምን ይሁን ስለሱ ጉዳይ አይደለም እያነሳው ያለሁት የዩናይትድ የውሳኔን አቅም። ለምሳሌ አንቶኒ ምን ያክል በሊቨርፑል የረጅም ጊዜ የሳላ ተተኪ ለማድረግ የርገን ክሎፕ እንዳሰቡና እንዴት የታይሚንግ ውሳኔያቸው የዩናይትድ በአንዴ ተጫዋቹን ለማስፈረም እንዴት ቀልጣፋ ውሳኔ እንዳሳዩ ግን መጥቶ ተጫዋቹ ምን አይነት አገልግሎት ሰጥቷል የሚለው ጉዳይ ሌላ ርስት። እዛ ጋር የነበረው የዩናይትዶች ጊዜና ውሳኔን የመጠቀም አቅም በጄደን ሳንቾ የቼልሲና የሲቲ ፍላጎት በጊዜው ሌሎች እንግሊዝ ክለቦች ምን ያክል ነበር ሲፈልጉ እና ዝውውሮችን ለማድረግ ጊዜና ሰዓትን የሚጠቀሙበት መንገድ የሚደነቅ ነው የትኛውም ዝውውር ላይ። ስለዚህ ይሄ ዝውውር ሂደት ምናልባት ከዚህ ቀልጣፋ አሰራር ጋር ከታገዘ በቀጣይ ቀናት ውስጥ በተለይ ከሰኞ የሥራ ቀን አንስቶ እዚህ ዝውውር ላይ አንድ ልንሰማ የምንችለው ቡምቡሼል ሊኖር ይችላል። አንድ ድንገት የሚወጣ መረጃ ልናደምጥ እንችላለን። ምክንያቱም የአብዛኛው ሪፖርተሮች ዘገባ የሚለው ማንቸስተር ዩናይትድ የፋይናል አፕሮቹን ነው በጣም አሟጦ ሊጠቀም የሚችልበት ዝውውር ነው። ትልቅ እድል ነው ለዩናይትድ የተከፈተው ነው የሚሉትና ምናልባት የሁለቱ ጥምረት ዳግም በእንግሊዝ ፕሪሚየር ሊግ በቀዮቹ ቤት በቀይ ሰይጣኖቹ ቤት ዳግም ሊፈጠር ይችላል ወይ አብረን በጋራ የምናየው። ነገር ግን ጊሪኬስ ኦፊሻሊ እንደተረጋገጠው የነ ፋብሪዚዮንም ዘገባ ማመልከት ትችላላችሁ የማንቸስተር ዩናይትድ ጥያቄ ለመቀበል ዝግጁ ነው የሚመጣለትን ጥያቄም ለማዳመጥ። ይሄ ትልቅ መረጃ ነው። እንግዲህ ይሄን የመሰለ አጥቂ ዩናይትድ የፋይናንስ ስርዓቱን አረጋግቶ ለማስፈረም ከወሰነ በመጨረሻም እንግዲህ አርሴናል እዛ ጋር ከሼሽኮ ጋር የመጀመሪያ ኢኒሻል ድርድር ጀምሯል። ዩናይትድ ይህን ዝውውር ለማድረግ ቼልሲ ሂጎ ኢኬቲኬሊ ያተኩራል። ሊያም ዴላፕን ቀደም ብሎ አስፈርሟል። ስለዚህ እድሉ ለዩናይትድ አሁን ላይ ባለው ደረጃ ከሞላ ጎደል የተመቻቸ ይመስላል። ያን ቅልጥፍና እዚህ ጋር እነዛ ባለሙያዎች የሚጠቀሙ ከሆነ ደግሞ ጉዳዩን ቀደም ብሎ የማሰር ደግሞ ሌላው ትልቁ አጋጣሚ አሰልጣኝ ሩበን አሞሪም ሌላኛው ለማንቸስተር ዩናይትድ ዊፖን ሆኖ በዚህ ዝውውር ላይ ሊጠቀስ ይችላል። ሌላ መሳሪያ ሊሆን ይችላል። ስለዚህ ቀጣይ ቀናት ለዩናይትድ እና የግሪኬስ የዝውውር ሂደት ትልቅ መረጃ እንሰማለን ብለን ተስፋ እናደርጋለን። አሁን ላይ ባለው ሁኔታ ግን ኦፊሻል አፕሮች ዩናይትድ አላደረገም። አንዳንድ ያው ዝውውር አንድ መንገድ ሲገኝ አንድን ተጫዋች ከሌላ ክለብ ጋር አገናኝቶ ሰፊ ጉዳይ መተንተን የተለመደ ነው እና በየሶሻል ሚዲያው የሚዘዋወረው ነገር ብዙ ማተመኑ ተጫዋቹ ከዩናይትድ ጋር ተስማምቷል። ዩናይትድ ገና ኦፊሻል ኦፈር ራሱ አላቀረበም። በግል ጉዳይ እንኳን አልተደራደሩም። ተጫዋቹ የዩናይትድን ጥያቄ ለማድመጥ ፍቃደኛ ሆነ የቻምፒየንስ ሊግን እግር ኳስ ከግምት ውስጥ ባላስገባ መልኩ ፕሮጀክትን ተመልክቶ በቀዩ ማሊያ ለማገልገል ዝግጁነቱን ፍላጎቱን አሳይቷል። ስለዚህ ገና የዩናይትድ ጥያቄ ይመጣል፣ ድርድሮች ይኖራሉ። ሊዝበን የሚፈልገው ዋጋ ይቅረብ አይቅረብ በድርድሩ ላይ ዩናይትድ ምን አይነት የዝውውር ሂደት ይጠቀም ገና የምናየው ነው የሚሆነው። ነገር ግን ለዩናይትድ ትልቅ እድል በዚህ ዝውውር መስኮት ተከፍቷል። በቀጣይ ቀናት የምናየው ነው የሚሆነው። አንድ ጉዳይ ከዚህ ጋር ያይዞ ለማንሳት ያክል የዚህን ጉዳይ ተቀባይነት ምናልባት ካረጋገጡ ምክንያቶች መካከል ደግሞ የሚለቅ የዩናይትድ አጥቂ መኖሩ። አሁን በይፋ ለዩናይትዶች 37 ሚሊዮን ፓውንድ ወደ 45 ሚሊዮን ዩሮ አካባቢ የሚያቀርብ ክለብ ሮስሙስ ሆይሉንድን ማስፈረም እንደሚችል ዩናይትድ ፕራይስ ታጉል ለጥፏል ነው የሚለው ዴይሊ ሜል እና ቴሌግራፍ። ይሄ ጉዳይ የሚያሳየን ደግሞ ሆይሉንድን ኢንተር ሚላን በጥብቅ እየፈለገ ነው የሚገኘው።
እስከ 40 ሚሊዮን ዩሮ ለማቅረብ መዘጋጀታቸውን ካልሆነ ተጫዋቹን በአንድ አመት ውሰት ውል በቀጣይ የዝውውር መስኮት ደግሞ 43 ሚሊዮን ዩሮ ለማክፈል ጥያቄ ለማቅረብ እየተዘጋጁ ዩናይትድ ግን ሆሉንድን የሚሸኝ ከሆነ በቋሚ ዝውውር ብቻ እንደሆነ አቋሙን አሳውቋል። ይሄ ዝውውር ሂደት ደግሞ በቪክተር ጊሪኬስ የዝውውር ጉዳይ ላይ የሚነግረን አንድ ሌላ ፍንጭ ይኖራል ማለት ነው። ስለዚህ ዩናይትድ ደጋፊዎች ይሄን መረጃ እንግዲህ በቀጣይ ቀናት በቅርበት እንደምትከታተሉ ተስፋ እናደርጋለን። ምክንያቱም ክለቡ በእንዲህ አይነት አቋም ላይ ሆኖ እንኳን የሚያስፈርማቸው ተጫዋቾች ለቡድን ግንባታ አስተማማኝ ነው። የክላስ ጉዳይ ሳይሆን የቡድንን ጉዳይ አሁን ዩናይትድ ማሰብ ጀምሯል። እንደ ቡድን ደግሞ ዩናይትድ ማሰብ ሲጀምር ሊገነባ የሚችለው የዩናይትድ አይደንቲቲ አጫዋወትን፣ ቡድንን፣ የጋራ እንቅስቃሴን የግል ተጫዋች ነጥሮ መውጣት ሳይሆን በጋራ የሚደረግ ዩናይትድን የሚመስል ቡድን መገንባት ነው። ስለዚህ እንደ ቡድን ለሚንቀሳቀስ ትልቅ ክለብ ደግሞ የሚያስፈልግ አንድ ገዳይ አጥቂ ወሳኝነት አለው። ብራያን ኢምቤሞ እና ማቲያስ ኩኛ በጋራ 49 ግብ ላይ ቀጥተኛ ተሳትፎ ማድረግ የቻሉ ኩኛ 33 ጨዋታ ብራያን ኢምቤሞ 38 ሙሉ የሊጉን ጨዋታ ማድረግ የቻሉ ተጫዋቾች ናቸው። የፊትነሳቸው የጤንነታቸው ጉዳይ አስተማማኝ ነው። እዚህ ላይ ደግሞ በአንድ የውድድር አመት ምንም እንኳን በአምስቱ ሊጎች ስታንዳርድ ደረጃ በተጫዋቹ ብቃት ላይ ባናቆም ግን በአንድ የውድድር አመት ከ60 በላይ ግብ በሁሉም ውድድሮች ማስቆጠር የሚችል አንድ አጥቂ ካለ ምክንያቱም 60 ጎል የጤና ቡድን አይደለም ወይም የነን ሊግ ውድድር አይደለም። 60 ጎል ሳይሰራ አይመጣም። ትላልቅ ሊጎች መካከል አንዱ ፖርቱጊዝ ሊግ ነው። ምክንያቱም ፖርቶ፣ ቤኔፊካ፣ ስፖርቲንግ ብራጋ ያሉበት ሊግ ነው። ስለዚህ 60 ጎል እዛ ውድድር ውስጥ ነው ማስቆጠር ቀላል አይደለም። ስለዚህ ይሄ አጥቂ በሊግ ስታንዳርድ ሳይሆን ባለው እምቅ ችሎታ ከተመዘነ የዩናይትድን የፊት መስመር ክፍተት የመቅረፍ እድሉ በጣም ሰፊ ነው። ይሄ ተጫዋች በበቂ ሁኔታ የዩናይትድን ክፍተት የመድፈን አቅም አለው 100% ማለት ይቻላል። ምክንያቱም አጠቃቀሙን የሚያውቁ አሰልጣኞች ነው ታች ላይ ያለው እና ለዩናይትድ ትልቅ አጋጣሚ ተፈጥሯል። በቀጣይ ቀን ዩናይትዶች በምን አይነት መንገድ ሪያክት ያደርጋሉ የሚለው ይጠበቃል። ግን አንድ መግለጫ ይቅርታ በጥር የዝውውር መስኮት የተሰጠ አንድ የሩበን አሞሪምን ጋዜጣዊ መግለጫ ላስታውሳችሁ። ከቪክተር ጊዮኬሬስ ዝውውር ጋር በተያያዘ ጋዜጠኞች ጥያቄ አቅርቦላቸው ነበር። ማንም ተጫዋች ውድድርን ታሳቢ አድርጎ ወደ ቀዩ ቤት እንዲመጣ አልፈልግም። ወደ ቀዩ ቤት መጥቶ እንዲጫወት የምፈልገው ተጫዋች ቀዩን ማሊያ ለብሶ ማገልገል ሲፈልግ ብቻ ነው እንጂ ውድድርን ታሳቢ አድርጎ ትላልቅ ኮምፒቲሽኖችን አስቦ የሚመጣ ተጫዋች ለቡድን ግንባታ ውስጥ ብዙም አገልግሎቱ የዛን ያክል ስለሆነ የሚያስፈልገን የቡድን ተጫዋች ነው የሚል አስተያየት ሰጥቷል። ስለዚህ አሁን ጊሪኬስ ኮምፒቲሽንን ኮንሲደር ሳያደርግ እንደ ቡድን እየተገነባ ላለው ማንቸስተር ዩናይትድ የፊት መስመር እልባት ለመሆን ራሱን ክፍት አድርጎ የዩናይትድን ጥያቄ እየተጠባበቀ ይገኛል። ታዲያ ዩናይትድ ምን አይነት ምላሽ ይሰጣል? በቀጣይ ቀናት የምንመለከተው ነው። በመጨረሻም አንድ ጉዳይ ለማንሳት ያክል ማንቸስተር ዩናይትድ የአማካይ ክፍላቸውን ለማጠናከር እንግዲህ በክሬቲቪቲ አቅሙ የሚታወቀው ፖርቱጋላዊው የፔፕ ጋርዲዮላ ረጅም ጊዜ እቅድ የነበረ የበርናንዶ ሲልቫ ተተኪ ለማድረግ ፔፕ ሲከታተለው የከረመውን ፔድሮ ጎንካልቬዝ የቀድሞ የሩበን አሞሪም ተጫዋች አሁን እዛው ነው የሚገኘው። በሩበን አሞሪም በሊዝበን ያሉ በደንብ የሚያውቁት የሚያጫውቱት ፔድሮ ጎንካልቬዝ ፕሌይ ሜከር ነው። ነገር ግን በ3-4-3 አጫወት ደግሞ አንደኛውን አማካይ ነው በመጫወት የነ ብሩኖ ፈርናንዴዝ ሚና አይነት ያለው ኢን ኤንድ አውት ሚድፊልደር የሆነ ቴክኒሻል አማካይን ዩናይትዶች አተኩረዋል። ስለዚህ
ዩናይትድ ብልሃት በተሞላበት መልኩ ጥገናዊ ለውጡን እያጣደፈ ነው። ጊሪኬስ ደግሞ በሩን ክፍት አድርጓል። እስቲ የዩናይትድ ኃላፊዎች በቀጣይ ቀናት ምን አይነት ምላሽ ይሰጣሉ? አብረን በጋራ የምናየው ነው የሚሆነው። ፕሮግራማችንን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ አድርጉ። እንዲሁም ከዚህ ፕሮግራም ቀደም ብሎ ስለ ፍሎሪያን ቪርትዝ ወደ ሊቨርፑል የሚያደርገው የዝውውር ሂደት በተጨማሪም የቤንጃሚን ሼሽኮና የአርሴናል ወቅታዊ የድርድር ሁኔታ አሁን ደግሞ የቪክተር ጊሪኬስ እና የማንቸስተር ዩናይትድ ስም ከሰሞኑን የተያያዘበትን ምክንያትና ወቅታዊ መረጃዎችን ከዚህ ፕሮግራም በመቀጠል ቼልሲ ላይ ትኩረት እናደርጋለን። ቼልሲ 120 ሚሊዮን ፓውንድ ከፍሎ በብሪቲሽ ሪከርድ አንድ አፍሪካዊ ተጫዋች ሊያስፈርም ይችላል። እንዴት የሚለውን ጉዳይ ደግሞ እስቲ አብረን በጋራ መረጃውን እናጋራቸዋለን። ከዚህ ፕሮግራም በመቀጠል ቼልሲ ላይ ደግሞ ትኩረት አድርገን ወደ እናንተ እንመጣለን። ሰላም ቆዩ።